ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የተወደዳችሁና የተከበራችሁ አድማጮቻችን በወንጀል የምርመራ ሥራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ለዛሬ የያዝነው የወንጀል ምርመራ ታሪክ ቆየት ያለ የፖሊስና እርምጃው ጋዜጣ የፖሊሶች የምርመራ ውጤት ከተሰኘው አንዱ የተገኘ ነው። የታሪካችን ርዕስ በቀል ያረገዘው ልብ ይሰኛል። ዘመኑ 1988 ዓመተ ምህረት ነው። ትዕይንቱ ደግሞ ቄራ። በአዲስ አበባ እምብርት ላይ ልክ እንደ ከተማዋ ግዙፍ ልብ የሚመታው ታላቁና ብቸኛው የከብቶች እርድ ጣቢያ ቄራዎች ድርጅት በግርማ ሞገሱ ተንሰራፍቷል። ሌሊቱ ገና በቅጡ ሳይገፍ ጎህ ሳይቀድ መስታወት አልባ የሥጋ መጫኛ ጋቢና የተገጠመላቸው ግዙፍ የጭነት መኪኖች በከባድ ድምፅ እያጓሩ ከግቢ ይወጣሉ። አዲስ አበባን ለማብላት የከተማዋን ጓዳ ጎድጓዳ ሉካንዳ ለሉካንዳ ሲያስሱ ያነጋሉ። ቄራ ሰፈርና የእርድ ጣቢያው በስም ብቻ ሳይሆን በታሪክና በኑሮ የተዋሃዱ የአንድ ሳንቲም ሁለት ገጽታዎች ናቸው። ቄራን ቆም ብሎ ላስተዋላት የራሷ የሆነ የተለየ ቀለም አላት። በሰፊው ሰማይ ስር ከእርድ ቤቱ የሚወጣውን የአጥንት ክምር እያማተሩ ያለ ከልካይ የሚያንዣብቡ አሞራዎች፣ ንፋስ አዝልቆ ኪሎ ሜትሮች ድረስ አፍንጫን የሚሰነጥቀው ያ የተለመደ የቄራ ሽታ፣ በመንገዱ ግራና ቀኝ የሚርመሰመሱ ቀንዳም ከብቶችና ደግሞ እነዚህ የደነበረ በሬ በባዶ እጃቸው ታግለው የሚጥሉ ደረታቸውን ነፍተው ጡንቻቸውን አግዝፎ የሚራመዱ የሰፈሩ ጉልበተኛ ወጣቶች የቄራ የዕለት ተዕለት ሕያው ምስሎች ናቸው። በዚህ ደረቅ ጉልበትና ድካም በሚንጸባረቅበት ሰፈር ውስጥ እንደ ማለዳ ፀሐይ ብቅ የምትል አንዲት ወጣት አለች። ስምረት እትብቷ የተቀበረው እዚሁ ቄራ ነው። የሰፈሩ ሰው ሳያት ልቡ ይፈካል። የሁሉም ጓደኛ ናት ይላታል። አንዳንዶች ፈገግታ ከፊቷ የማይጠፋ ጭንቀትና ሐዘን የማይመቻት ከማንኛውም ሰው ጋር እንደ ውሃ ገብታ የምትዋሃድ የተለየ የደስ ያላት እንቁ ልጅ ናት ይላሉ ስሟን ሲያነሱ። ያንን ማራኪ ፈገግታዋን ሳያስተውሉ የሚያልፉ የሰፈሩ ሰዎች የሉም። ታዲያ በእነዚህ የሰፈር ጓደኞቿ መሃል ሁሉም በወንድምነት በጓደኝነት ከሚያያት በተለየ ዓይኗን፣ ውበቷን፣ ሳቋንና ንግግሯን በልዩ ስሜት የሚከታተል አንድ ልብ አለ። የ25 ዓመቱ ወጣት ኤርምያስ ስምረትን ከሌላው የሰፈሩ ወጣት በተለየ እጅግ ጥልቅ በሆነ የፍቅር ዓይን ይመለከታታል። በልቡ ጓዳ ከማንም በላይ እንድትቀርበው የእሱ ብቻ እንድትሆን ይመኛል። ኤርምያስ በዚህ በቄራ ግርግር ውስጥ ልቡን ለስምረት አስረክቧል። በጸጥታ አፍቅሯታል። ኤርምያስ ያቺን ንጹሕ የጓደኝነት ትስስር ከፍ ወደ አለማማ ሊያወጣት ጓጓ። ስምረት ከዓይኗ ማራኪነት አልፋ ወደ ነፍሱ ጓዳ እንድትዘልቅ የልቡን ዙፋን ፈቅዳ እንድትረከበው ተመኘ። ውስጡን ሊከፍትላት፣ ከልቡ ጥልቅ የፍቅር ኩሬ ሊቀዳላት፣ የፍቅሯን ሙቀት ሊጋራው አጥብቆ ሻተ። ያ ፍቅር እያለ ደረቱን የሚደበድበውን ጉጉ ልቡን እምቢ ሊለው አልቻለም። ከራሱ ጋር ታግሎ አንድ ውሳኔ ላይ ደረሰ። ዘመኑ 1988 ዓመተ ምህረት ተገባዶ የነሐሴ ዝናብ እያባራ ጳጉሜን ተሻግሮ አዲሱ ዓመት 1989 ሲጠባ በአዲሱ ዓመት የሁለቱ ግንኙነት አዲስ የፍቅር ጎጆ ላይ እንዲወጣ ወስኖ የልቡን ተነፈሰ። የፍቅር ጥንስሱ በቄራ ሰፈር ተጀመረ። የጓደኝነት ደብተር ተዘግቶ አዲስ የፍቅርና የጥምረት ምዕራፍ ተከፈተ። ልክ እንደ አደይ አበባ አብሮነታቸው ከመስከረም ወር ጋር እኩል ፈካ። ኤርምያስ ተወልዶ ባደገበት ሰፈር በዚሁ በቄራዎች ድርጅት ውስጥ ነው የዕለት እንጀራውን የሚቆርሰው። በበሬ እርድ ክፍል ውስጥ የሚሠራው ኤርምያስ ሌሊቱን ሙሉ ከድካምና ከሥራ ጋር ታግሎ ያነጋል። ጎህ ሲቀድ ዱታውን አውላልቆ ፊቱን ታጥቦ ሌላ አዲስ ሰው ይሆናል። ማለዳ ፀሐይ ብቅ ስትል ስምረትን ብቅ ትላለች። ቀዝቃዛውን የቄራ ጠዋት በሞቀ የፍቅር ፈገግታ በጣፋጭ ጨዋታ ያደምቁታል። ሲገናኙ ከዛች አጭር ጊዜ ላይ የዓለምን ጣዕም ሁሉ እየቀነጠሱ ይቃመሳሉ። መተሳሰባቸውና መዋደዳቸው የሰፈሩን ሰው አስገረመው። ጓደኞቻቸው እንኳን እሰይ ቱ ክፉ ዓይን አይንካችሁ እስኪሉ ድረስ ፍቅራቸው የሰፈሩ ድምቀት ሆነ። ግን ጊዜ ማንን ጠብቆ ያውቃል? 2 ወራት ልክ እንደ 2 ቀናት በቅጽበት ነጉደው አለፉ። የፍቅራቸው ቋጠሮ የ2 ወር ዕድሜ ሲሸለመው የሕይወት ጣዕም እየጣማቸው ሲመጣ አንድ ያልታሰበ ልብን የሚሰብር መጥፎ ዜና ከቻለ። መራራቅ፣ በሐሳብ ሳይሆን በአካል መራራቅ።
በቅርብም በሰፊውም ከሚገናኙበት የቄራ ሰፈር የስምረት ቤተሰቦች መኖሪያቸው ርቆ ወደሚገኘው አየር ጤና ለመቀየር ወሰኑ። ለእነዚህ ጥንዶች ይህ ዜና የዘላለም ያለመገናኘት ያህል እጅግ ከባድ ነበር። ጠዋት ማታ ሳያስቡት በየመንገዱ የሚተያዩት ሳይገናኙ ሰዓታት የሚያልፍባቸው ፍቅረኞች አሁን የቦታ ርቀት ሊፈትናቸው ነው። መገናኘታቸው በቀጠሮና በፕሮግራም ሊሆን ግድ ሆነ። ያ ሁሉ የጠዋት ፀሐይ ሞቅታ፣ ያ ሁሉ የቅርበት ትርታ በመንገድ ርቀት ሊገደብ ነው። ምንም ማድረግ አይቻልምና የስምረት ቤተሰብ ቤቱን ነቅሎ ወደ አየር ጤና ተጓዘ። ስምረትም ቤተሰቧን ተከትላ ከተመች። ቀናት ሳምንታትን ወለዱ። ነገሩ ግን ሳያዩት እንደፈሩት አልሆነም። ያ የማይቻል የሚመስለው የሰፈር ርቀት፣ ያ ሳይገናኙ እንዴት ውሎ ያድራሉ የሚባለው ከባድ ጭንቀት በተለይ በኤርምያስ ጽናትና ጥረት እንደ ጉም በነነ። ማለዳ በቄራ የሌሊት ሥራ ድካም የተቆራመጠው ኤርምያስ ጎህ ሲቀድ የሥራ ቱታውን ያውልቅና ፊቱን ታጥቦ ልክ እንደ አዲስ ሰው ይሆናል። ከዚያም ከቄራ ወደ አየር ጤና የፍቅር በረራውን ይጀምራል። ሲያስቡት የሚያስፈራና ሩቅ የሚመስለውን መንገድ በፍቅርና በናፍቆት ጉልበት አጣጥፎ ያሳጥረዋል። በየቀኑ አየር ጤና ድረስ እየተጓዘ የልቡን ንግሥት ስምረትን ተሳልሞ ዐይኖቿን አይቶ ስለ እሷ እያለመ ደረቱን ነፍቶ ወደ ሰፈሩ ይመለሳል። የሁለቱ ጥንዶች ፍቅር ለስምረት ቤተሰቦች እንግዳ አልነበረም። የልጃቸውን ልብ የወሰደው ይሄው የቄራ ወጣት በውስጥ ታዋቂነት አማችነቱ ዕውቅና ከተሰጠው ሰነበተ። ቤተሰቦቿ ቄራ ሰፈር እያሉም የሁለቱን ግንኙነት በቅርበት ያውቁ ስለነበር አሁን አየር ጤና ሲገቡም ኤርምያስ ሳያለሰልስ መመላለሱ ያልጠበቁትና ክፉ ምላሽ ያመጣበት ጉዳይ አልነበረም። ይህ ፍቅር እኮ በአረንጓዴ መብራት እለፉ የተባለለት ቤተሰብ ያወቀው ፀሐይ የሞቀው ለቄራ ሰውም አዲስ ወሬ ያልሆነ ውብ መዋደድ ነበር። ኤርምያስ ከሌሊቱ ከባድ ሥራ ወጥቶ አጥንቱ እስኪደነዝዝ ቢደክመውም ያለችውን ጉልበቱን አሟጦ ከእንቅልፉ ጋር እየታገለ ስምረትን ሳይ ውሎ አያድርም። ወርሃ ታኅሳስ የጊዜ ተራውን ጠብቆ ብቅ አለ። የሁለቱ ፍቅር ድፍን 4 ወራት አስቆጠረ። አሁንም ቢሆን ኤርምያስ ወደ አየር ጤና የሚያደርገውን ምልልስ አላቋረጠም። ቀን እየዘለለም ቢሆን መሄዱን አላስተጓጎለም። እሷ ደግሞ ከአዲሱ ሰፈሯ ከአየር ጤና ወጥታ ወደ ቄራ መምጣት ብዙም አትፈልግም። ነገር ግን የኤርምያስ በእንቅልፍ ማጣት መኳተት ድካሙና ሩቁ መንገድ እንዳይጎዳው ስጋት የገባት ስምረት አንድ ውሳኔ ላይ ደረሰች። እባክህ መንገድ እንዳያደክም በሳምንት ከ2 በላይ አትምጣ ስትል በፍቅር መከረችው። የእሷን ቃል መቼም መሬት ጥሎ የማያውቀው ኤርምያስ በልቡ የናፍቆት ሕመም እየተሰማውን ቢሆን እሺ ብሎ ሰማት። ገና የፍቅራቸው ዕድሜ 4 ወራት እንደሞላው ይሄው ሳይጠብቁት አንድ ከባድ አስደንጋጭ ፈተና ድቅና አለ። የአሁኑ ድንጋጤ የሰፈር መራራቅ ያመጣው አይነት ቀላል የናፍቆት ፈተና አልነበረም። ፈተናው ከዚህ እጅግ የገዘፈ ከቁጥጥራቸው ውጭ የሆነ ጉዳይ ነው። የኤርምያስና የስምረት ትኩስ ፍቅር የወለደው ያፈጠጠ እውነት አደባባይ ሊወጣ ነው። ጭንቀቱ ይኸው ነው። ልደብቀው ቢሉት የማይደበቅ ልርሰው ቢሉት የማይረሳ ነገር ተፈጥሯል። ስምረት ጸንሳለች። ገና ወር ባልተሻገረ ግንኙነት ውስጥ ያሉ የሕይወትን ውጣ ውረድ በቅጡ ላላዩት ወጣቶች የአብራካችሁ ክፋይ ተፈጥሬያለሁ ብሎ ማሳበቅ የጀመረው ጽንስ ፍርሃቱን ለቀቀባቸው። ከባድ ጭንቀት ውስጥ ወደቁ። ተቀምጠው ተፋጠው በነገሩ ላይ ተማከሩበት። ከደም ወደ ሥጋ የተቀየረው ይህ ጽንስ ገሃድ ገፍቶ ከመውጣቱና በዚያም ሳቢያ ገና ያላደገው ፍቅራቸው አደጋ ላይ ከመውደቁ በፊት አንድ ነገር ለማድረግ ወሰኑ። ውሳኔያቸው ከባድ ነበር። ጽንሱን ማጨናገፍ። ስምረት ሳትጎዳ ሕይወቷ አደጋ ላይ ሳይወድቅ ጽንሱ በቶሎ ቀለል ብሎ እንዲወርድ ፈለጉ። ከምርጫቸው ውስጥ እነዚህን የመንደር ጽንስ አጨናጋፊዎች ጭራሽ አላሰቡም። የስምረትን ሕይወት ለአደጋ ማጋለጥ የማይታሰብ ነው አለ ኤርምያስ። ስለዚህ ዘመናዊ ሕክምና ዘንድ መሄድ አማራጭ የሌለው ብቸኛ መፍትሄ ሆነ። ነገር ግን ያሰቡት አልተሳካም። የሐኪሙ ምላሽ አንድና ጥብቅ ነበር። ጽንሱ መጨናገፍ አይችልም አላቸው። ከሐኪሙ ቢሮ ገጿ ጠቁሮ የተስፋ መቁረጥ ስሜት በዓይኖቿ ላይ አፍጥጦ የወጣችው ስምረት ሲያያት ኤርምያስ ገና አጠገቡ ከመድረሷ በፊት መልሱን አነበበው። ገብቶታል። ምንም እንኳን ጽንሱ ቢወርድ ጤንነትሽ በከፍተኛ ሁኔታ ሊጎዳ ስለሚችል መሞከሩ አያዋጣም የሚለውን የሐኪሙን ቃል ብትነግረውም ኤርምያስ ግን ያን የተረበሸ ፊቷን እንዳየ አንድ የቆረጠ ውሳኔ ላይ ደርሶ ነበር። ምንም አትሆኝም አላት።
የሐኪሙን ቃል ሲሰማ ትክክለኛ ነው ያለውን የመጨረሻ ውሳኔ ያሳለፈ። በጽኑ ድምፅ ልጁ ይወለድ ብሎ ሐሳቡን አጠንክሮ ነገራት። ስምረትም የእሱን ጥንካሬ ስታይ በጽንሱ መወለድ ተስማማች። አሁን የፍርሃት ምዕራፍ ተዘግቶ ወደ ሁለተኛው የሕይወታቸው ምዕራፍ ጉዞ ለማድረግ ተዘጋጁ። እነሆ እነዚህ ጥንዶች በመጨረሻም 3 ሊሆኑ አዲስ የሕይወት ጉዞ ጀመሩ። 1989 ካጠራቀማቸው 12 ወራት መሃል እያንዳንዱን እንደ ቀልድ እያሻሸ መሃል ላይ ደረሰ። እነሆ 6ቱ ወራት ነግደው አለፉ። የኤርምያስና የስምረት ፍቅርም ግማሽ ዓመት ሞላው። ነገር ግን የሁለቱን ጥንዶች አብሮነት፣ ፍቅርና መተሳሰብ በታሪክ መዝገቡ ላይ መጻፍ የቻለው እስከዚህ መንፈቅ ድረስ ብቻ ነበር። አዎ ጊዜ በጉያው የሸሸገው ጥቁር ምስጢር እያደረ ተራቆተ። የካቲት 1989 ዓ.ም ለእነዚህ ጥንዶች ከደገሰላቸው መሪር ጉድ ጋር አብሮ ነጎደ። ሁሉ ነገር ተለወጠ። ኤርምያስ ያንን ጊዜ ወደ ኋላ መለስ ብሎ ሲያስታውሰው በአንዲት ከባድ አረፍተ ነገር ይቋጨዋል። ያ መተሳሰብ፣ ያ ፍቅር ጠፋ። የስምረት ጸባይ ከዕለት ወደ ዕለት እየተለዋወጠ ያ የለመድኩት ሞቅታማ ፍቅሯ እየራቀኝ መጣ ይላል ኤርምያስ የልብ ስብራቱን ሲያስታውስ። መጀመሪያ ላይ ከእርግዝናዋ ጋር የተያዘ የሆርሞን ወይም የባህሪ ለውጥ ይሆናል ብዬ ራሴን አሳመንኩ እንጂ ብዙም ቦታ አልሰጠሁትም ነበር። ሆኖም ውስጤ ረፍት አጣ። ምናልባት ያላስደስታት ወይም ያስከፋት ነገር ይኖር ይሆን? ወይስ ይቅር ልትለኝ ያልቻለችው ድብቅ ቅያሜ በልቧ ቋጥራለች? ያንን የጠጠረ ፍቅራችንን የሚያፈርስ እምነቷን ከስሩ የሚያናውጥ ክፉ ወሬ ሰምታ ይሆን እያልኩ ብዙ ጊዜ ከራሴ ጋር ተሟገትኩ። እሷ ግን የልቧን በር ቆልፋ ዝምታም መረጠች። ምንም ልትነግረኝ አልቻለችም። ኤርምያስ ባገኘው አጋጣሚ ባገኘው የእረፍት ሰዓት ሁሉ ወደ ስምረት ይሮጣል። ትንፋሿን እስኪያገኝ አይኖቿን እስኪያይ ይቸኩላል። ለእሱ ወደፊት አብረው ስለሚኖሩበት ጣፋጭ ሕይወትና ስለሚገነቡት ጎጆ ከማውራት የበለጠ ደስታ አልነበረውም። የጸባዋ መለዋወጥ ግራ ሲያጋባውም በጨዋነት ይጠይቃል። የእሷ ፊት ግን እንደ ተቋጠረ፣ ያ የለመድኩት ፈገግታዋ እንደራቀ፣ ያቺ ክፉ ቀን መጣች። ኤርምያስ ያንን ቀን ሲያስታውስ ታላቁን የፍቅራችንን ተራራ ከስሩ የናደ ሕይወቴን ያዘቀዘቀ ዱብዳ ነገረችኝ። ራሴን መቆጣጠር እስኪያቅተኝ ድረስ ያንቀጠቀጠኝን፣ ያኔ ቀርቶ ዛሬም ድረስ ለማመን የሚከብደኝን መሪር እውነት ፊቴ ላይ ወረወረችው ይላል። የካቲት 7 ቀን 1989 አየር ጤና። ኤርምያስ እንደተለመደው ስምረትን ለማየት ወደ አየር ጤና አቀንቷል። በመንገዱ ሁሉ እርምጃው እየከበደው ውስጡን ሰላም የነሳውን የባህሪዋን መለዋወጥ ያሰላስላል። አንዴ ስትቀርበው፣ ሌላ ጊዜ ደግሞ ባዳ ስትሆንበት የቀዘቀዘው ፍቅሯ ግራ እያጋባው ቤቷ ደረሰ። ውስጥ ሲገባ ማንም አልነበረም። ስምረት ብቻዋን ትካዜ በወረረው መንፈስ ተውጣ ቁጭ ብላለች። ሰላምታ ተለዋውጠው ከተቀመጠ በኋላ ቤቱን ከባድ ዝምታ ዋጠው። ለረጅም ደቂቃዎች አይነ ላይን እየተያዩ ከሁለቱ የትንፋሽ ድምፅ ውጪ ምንም አይሰማም። በመካከላቸው የተገነባውን የዝምታ ግድግዳ ኤርምያስ በጥያቄ መዶሻ ሰበረው። ምን ሆነሻል? ያኮረፍሽኝስ ለምንድን ነው? የዚህ ሁሉ ዝምታሽ ሚስጥር ምንድን ነው? አላት። ስምረት ለረጅም ደቂቃዎች ቃል አላወጣችም። አንገቷን ደፍታ ዝም አለች። እሱም በጉጉት በጭንቀትና በፍርሃት መልሷን ጠበቀ። ቃላት ከንፈሯ ላይ እየወጡ ሲመለሱ ልትናገር ስትሞክርና ስትተወው ቆይታ በመጨረሻ ያንን ከባድ ሸክም አራገፈችው። ኤርምያስ ያንን የጭንቀት ሰዓት ሲተርክ እንዲህ ይላል። አይኖቿን እያየው ኤርሚ አለችኝ፣ ድምጿ እየተንቀጠቀጠ። ከእኔ ጋር መኖር አትችልም። ከእንግዲህ የራስህን ኑሮ ለመኖር ሞክር። ቃላቶቹ ልክ እንደ መብረቅ ነበር የወረዱብኝ። በድንጋጤ ተዋጥኩ። ሰውነቴ በበረዶ ውሃ እንደተነከረ ክፉኛ ቀዘቀዘ። ምን እንደሆነች፣ ይህንን ጨካኝ ውሳኔ ለመወሰን ምን እንዳስገደዳት እየተንቀጠቀጥኩ ጠየቅኳት። የጸነስኩት ከአንተ አይደለም አለችኝ። ይህን ስትል አይኖቿን ከእኔ ሸሽታ አንገቷን ሰበር አድርጋ ነበር። ቀጠለችና ከአንተ በፊት የማውቀው ሌላ ሰው አለኝ ብላ ፊቷን አዞረች። ኤርምያስ ያንን ቅጽበት ሲያስታውሰው ዛሬም ድረስ ይሰቀጥጧል። ያለሁበት የጠፋኝ እስኪመስለኝ ድረስ በድን ሆንኩ። መሬት ከእግሬ ስር የተከፈተች መሰለኝ ይላል በስብራት። የገዛ ጆሮዬን ማመን አልቻልኩም።
በፍቅር 6 ወር ሙሉ አብረን አሳልፈን አሁን በድንገት የጸነስኩት ከአንተ አይደለም ስትለኝ እንዴት አምናለሁ? ይህን ቃል አምኖ መቀበል ለኤርምያስ ሞት ነበር። በእሱ አስተሳሰብ ምናልባት ስምረት ግንኙነታችንን ማቋረጥ ፈልጋ እሱም በራሱ ጊዜ ተስፋ ቆርጦ እንዲተዋትና እንዲርቃት የፈጠረችው ሰበብ መሆን አለበት ብሎ አሰበ። በሌላ በኩል ደግሞ የሆነ የተከዳችበት ስሜት ተሰምቷት ልትፈትነኝ ያመጣችው ቀልድ ይሆናል ብሎም ጠረጠረ። ግን ደግሞ በፍቅር ላይ እንዲህ አይነት ጭካኔ ቀልድ እንዴት ይቀለዳል? ይህ እኮ እሳትን እያወቁ ጣትን እንደ መክተት ነፍስን የሚያቃጥልና ስቃይ የሚጭር ቀልድ ነው። በእውነት ስምረት ይህንን አድርጋው ይሆን ወይስ አላደረገችውም? አእምሮው በጥያቄ ማዕት ታመሰ። መልስ ግን አልነበረውም። በድንጋጤ ውስጥ ሆኜ ብዙ ጥያቄዎችን አወረድኩ ይላል ኤርምያስ። ተነጋገርን፣ ግን ምንም የተለየ ነገር ከአንደበቷ ብቅ አላለም። አይኖቿን እያየው ኤርሜ ቀልዴን ነው ልሞክር ብዬ ነው ውሸቴን ነው እንድትለኝ በልቤ አምርሬ ተመኘው። እሷ ግን ምንም ቃል ከአፏ ማውጣት አልደፈረችም። የፈራሁት ዝምታዋ ገደለኝ። ከዚያ በላይ መቆም ስላቃተኝ ተሰናበትኳት። እንዴት እንደወጣው በየትኛው መንገድ እንደተጓዝኩ ራሴን እንዴት ሰፈር እንዳገኘሁት እስከ ዛሬ ድረስ አላውቅም። እግሬ ብቻ ይዞኝ ሄደ። ቤቴ ብገባም ያቺ ሌሊት የፍዳ ሌሊት ሆነችብኝ። በርዶው ልቡን ቢያደማውም ውስጡን ቢያደቃውም ተስፋ ግን አልቆረጠም። ሌሊቱን ሙሉ ከጣሪያው ጋር ሲማከር አደረ። እንቅልፍ ባይኑ አልዞር ብሎት ነጋ። ሲል አድሮ ያቺን አስተባባይ ውሸቴን ነው የምትል አንዲት የብርሃን ቃል መጠበቅ ጀመረ። ልቤ አልቆርጣለኝ። ሲነጋ እግሬ እንደገና ወደ እሷው ሰፈር መራኝ ይላል ኤርምያስ ትረካውን ሲቀጥል። ጠዋት ቤቷ ሄዶ አገኛት። የትናንቱ ንዴትና የድንጋጤ ማዕበል በረድ ብሎ አሁን ከወትሮ በለዘበ አቅሙ በተሟጠጠና በደከመ ድምፅ ተነጋገሩ። ምናልባት ዛሬ እውነቱን ትነግረኝ ይሆናል ብሎ ያንጋጠጠው የኤርምያስ ልብ ግን ዛሬም ባዶውን ቀረ። ያቺ የጠበቃት ቃል ጠብ አላለችም። ተጨማሪ የተገኘ አዲስ ነገር አልነበረም። እናትነት እውነት፣ አባትነት ግን እምነት ነው ይባላል የጥንት አባቶች ሲተርቱ። በእርግጥም የሆዷን ፍሬ አባት በእርግጠኝነት የምታውቀው ስምረት ብቻ ናት። ኤርምያስ አይ ዋሽታኛለች፣ ይህ ሊሆን አይችልም ብሎ በድፍረት እንዳይክድ የአባትነት እውነት በእምነት ላይ የተንጠለጠለ መሆኑ እጁን አስሮታል። እውነትም ከሌላ ሰው አርግዛ ነው ብሎ አምኖ እንዳይቀበል ደግሞ ያሳለፉት ጥልቅ የፍቅር ጊዜያትና ስምረት ለሱ ስታሳየው የነበረው አክብሮትና መዋደድ አይኑ ላይ ድቅን እያለበት በማመንና ባለማመን የጥርጣሬ ማዕበል ውስጥ ክፉኛ ታገለ። ብዙ ተማጸናት፣ ብዙ ጠየቃት። ግን ከስምረት አንደበት ጠብ የሚል አንድም ተጨማሪ ቃል ሊያገኝ አልቻለም። የነበረው ተስፋ ሁሉ ተሟጦ ሲያልቅ የመጨረሻው የትዕግሥት ገመድ ሲበጠስ ኤርምያስ ዝምታ መረጠ። ቤቱ በመቃብር ጸጥታ ተዋጠ። በዚህ የጭንቅ ዝምታ መሃል ድንገት የቤቱ በር ተከፈተ። የስምረት እናት ከወጡበት ተመለሱ። ኤርምያስ እንደምንም ራሱን አረጋግቶ ግን ደግሞ ሕይወት አልባ በሚመስል ቀዝቃዛ ድምፅ ሰላምታ ሰጣቸው። እናት የሁለቱንም ፊት ሲያዩ ነገሩ አልጥም አላቸው። የቤቱ አየር ከብዷቸዋል። አይኖቻቸው ላይ የሰፈረው ሐዘንና መረበሽ በግልጽ ይነበባል። ምን ሆናችኋል? ፊታችሁ እኮ ሰላም አይመስልም አሉ እናት በጥርጣሬ። ኤርምያስ ይህንን ሲሰማ የታመቀው ስሜቱ ገንፍሎ ወጣ። ለጥያቄያቸው በጨዋነት ምላሽ መስጠት አቅቶት የልብ ስብራት፣ እልህና ንዴት መላ አካላቱን እያንቀጠቀጠው ተናገረ። እናት አላቸው ንግግሩን ለራሱም በቅጡ ሳይረዳው። ቃላቶቹ እየተንገዳገዱ የጸነስኩት ከአንተ አይደለም ብላኛለች ማዘር። ልጁ ያንተ አይደለም ብላኛለች። ከዚህ በኋላ ለሚፈጠረው ነገር እኔ ተጠያቂ አይደለሁም። የስምረት እናት በሰሙት ነገር በድንጋጤ ደረቁ። የኤርምያስ ንዴትና ለሚፈጠረው ነገር ተጠያቂ አይደለሁም የሚለው ዛቻ የተቀላቀለበት ቃል ከባድ ፍርሃትን በውስጣቸው ጫረ። በንዴት ያልታሰበ እርምጃ ወስዶ ልጃቸውን እንዳይጎዳባቸው ሰጉ። የነበራቸው አማራጭ አንድ ብቻ ነበር። እናትየው በፍርሃትና በስጋት በተሞላ የልምምጥና የልመና ቅላጼ ኤርምያስን መለማመን ጀመሩ። ልጄ ነው አሉ ድምፃቸው እየተንቀጠቀጠ። የማንም ልጅ ይሁን የማንም እኔው ራሴ አሳድገዋለሁ። አንተ ግን አደራህን በዚህ ነገር ተቀየመ በእሷ ላይ ክፉ ነገር እንዳታስብ ተው አደራህን። ኤርምያስ ሌላ ቃል አልተነፈሰም። እናትየው የሚሉትን በሚገባ የሰማም አይመስልም። የተሰበረ ልቡን ይዞ
ያፈቀራትን ሴትና ያንን ቤት ከኋላው ትቶ ወደማያውቀው አቅጣጫ ወጥቶ ሄደ። በቀጠሉት ቀናት ኤርምያስ የተሰበረ ልቡን ጠግኖ ምናልባት ሐሳቧን ቀይራ ቢሆንስ በሚል ተስፋ ደጋግሞ ወደ ስምረት ሄደ። እሷ ግን ፊቷን እንዳጠቆረች የልቧን በር እንደዘጋች ጠበቀችው። ተስፋ የሰነቀው ልቤ በእሷ ንግግር ግድግዳ ላይ ተላትሞ ደምቶ ተመለሰ ይላል ያንን የብቸኝነትና የመገፋት ጊዜ ሲያስታውስ። ባላሰበው አጋጣሚ መገፋቱ፣ በከንቱ መከዳቱ ውስጡን አቆሰለው። በመጨረሻም ያንገራግር የነበረው ተስፋው ድምጥማጡ ጠፋ። ተስፋ ቆረጠ። ከዛች ቅጽበት ጀምሮ ሲንሰፈሰፍላትና ሲሳሳላት የነበረው ልቡ ቀስ በቀስ ወደ ድንጋይነት ተቀየረ። የፍቅር ዛፉ ደረቀ፣ በቦታውም የጥላቻ አረም በቀለ። ውድቀቷንና ጥፋቷን እስከ መመኘት ደረስኩ ይላል ኤርምያስ። ያን ያህል ያፈቀራትን ስምረት ክፉኛ ጠላት። ከዚች ቀን በኋላ ወደ አየር ጤና ሰፈር ዝር ሳይል ፊቷንም ሳይ 3 ረጅም ወራት አለፉ። በዚህ የብሶት ወራት ኤርምያስ ብቸኛ አልነበረም። አብሮት በቄሮች ድርጅት ውስጥ የሚሠራ ደረጀ የተባለ ያጎት ልጅ ነበረው። ኤርምያስ የታመቀ ብሶቱን፣ የልቡን ቁስልና ምስጢሩን ለደረጀ አወያየው። ደረጀም የኤርምያስን ቁስል ከማከም ይልቅ ቤንዚን አርከፈከፈበት። በዚህ ጉዳይ ከእኔ በላይ ተቆርቋሪ የለም ብሎ ተነሳ። ስምረት በአንተ ላይ ያደረገችው ነገር ቀላል ስህተት አይደለም፣ ይህ እኮ ሆን ብሎ የተፈጸመበት ጥቃት ነው አለው። ይህቺ ጥቃት የምትለዋ ቃል የኤርምያስን ልብ ለበቀል አነሳሳው። እንኳንም ዘንቦብሽ እንዲያውም ጤዛነሽ እንደሚባለው ደረጃ ያቀበለው የጥላቻ ቃል የኤርምያስን የቂም እሳት አቀጣጠለው። ሚስጥር የሚጠብቅለት የሚተባበረው፣ ወዲህ ዘመድ ወዲህ የልብ ጓደኛ የሆነ ሰው ከጎኑ መቆሙን ሲያይ መጥፎ የክፋት ሴራ መሸረብ ጀመሩ። የሐሳቡ መቋጫ የሴራው መፈጸሚያ ጊዜ ደረሰ። ግንቦት 14 ቀን 1989 ዕለቱ ከወትሮ የተለየ ነበር። የግንቦት ፀሐይ ምድርን ልታቃጥል ሲገባት፣ ሰማዩ ግን እንደ ኤርምያስ ልብ አብሮ አኩርፎ ጭልምልም ብሎ ጨፍግጎ አለ። ለወራት በኤርምያስና በደረጀ ልብ ውስጥ የተጠነሰሰው የክፋት እርሾ ከውስጡ ተነፍቶ ሊፈነዳ ደረሰ። ያ አሳዛኝና ዘግናኝ ምዕራፍ ሊከፈት የሰዓታት ዕድሜ ብቻ ቀረው። ቀኑ ወደ ማታነት ሲያዘነበል፣ ጨለማው መሬቱን ሲሸፍነው ኤርምያስ ደረጀን ጠራው። እስኪ ስምረት ጋር ሄደን ተጫውተን እንመለስ አለው። አስቀድሞ ለስምረት ደውሎላት ምሽት ላይ ሊያገኛት ቀጠሮ ይዞ ነበር። ደረጀም ምንም አላንገራገረም፣ ተስማማ። ሁለቱም ተያይዘው አይን ዘግ ባደረገው በዚያ አስፈሪ ምሽት የጥፋት መንገዳቸውን ወደ አየር ጤና ቀኑ። ሰዓቱ ከምሽቱ 2 ሰዓት ሊሞላ ጥቂት ደቂቃዎች ብቻ ቀርተውታል። ኤርምያስና ደረጀ ጨለማውን ተገን አድርገው የአየር ጤና ትምህርት ቤቱን አጥር ተከትለው ሄዱና ከፍ ባለ ስፍራ ላይ ወዳለች አንዲት የተቀመጠ ድንጋይ ስር ሲደርሱ አረፋሉ። የዚያን ዘመን የአየር ጤና ምሽት የዛሬውን አይመስልም። እንደ ዛሬው የቀለበት መንገድ መብራቶች የጋለ መዳብ በመሰለ ቀለማቸው የሌሊቱን ጽልመት ገና ሳይገፉት ያኔ አልፎ አልፎ እንደ ጎጠኛ ጥርስ እዚህም እዛም በተተከሉ የመንገድ ዳር ምሰሶዎች ላይ በሚፈነጥቀው ጭልጭል የሚል ብርሃን ብቻ ነበር አካባቢው የሚታየው። ይህ ድንግዝግዝ ብርሃንና አስፈሪ የጨለማ ድባብ የኤርምያስን የክፋት ሴራ በሚገባ የተመቸው ይመስል ነበር። የተቀጣጠሩበት ሰዓት ደረሰ። ኤርምያስ ስምረትን ከቤቱ አቅራቢያ አግኝቶ ይዟት ሊመጣ ከድንጋይ ላይ ተነሳ። ነገር ግን እግሩን አውጥቶ ከመሄዱ በፊት ወደ ደረጀ ዞር ብሎ አረመኔያዊነት በተሞላ ድምፅ አንድ አሰቃቂ ትእዛዝ አስተላለፈ። እንግዲህ ደረጀ፣ አንተም ድፈር፣ እኔም እደፍራለሁ። ስምረትን ዛሬ አርድናት ነው የምንሄደው። ይህን የጭካኔና ዘግናኝ ቃል የሰማው ደረጀ አንዳችም ቃል አልተነፈሰም። በድንጋጤ ይሁን በስምምነት ብቻ ከባድ ዝምታ መረጠ። ይህን ሰቅጣጭ የኤርምያስን ቃል ከመቀመቅ አውጥቶ ለመጀመሪያ ጊዜ የተናገረው መጨረሻ ላይ በፖሊስ ቁጥጥር ስር ውሎ የእምነት ቃሉን ሲሰጥ ብቻ ነበር። በሌላ በኩል ደግሞ ምስኪኗ ስምረት አንዳችም ክፉ ነገር አላሰበችም። ከወራት የዝምታ መቋረጥ በኋላ ሰላም ልበልሽ ብሎ የመጣውን የቀድሞ ፍቅረኛዋን ለማግኘት ቂም ይዛ እምቢ አላለችም። ንጹሕ ልቧ ጥፋትን አልጠረጠርም። ሰዓቱ ምሽት 2 ሰዓት ሊሞላ ሲል ከቤቷ ለመውጣት ሰበብ ፈለገችና እናቷን እማ እዚህ ስልክ ደውዬ እመጣለሁ ብላቸው የስልክ ቁጥር ማስታወሻ ደብተሯን በእጇ እንደያዘች ከቤት ወጣች። እግሮቿ ወደማትመለስበት የሞት ቀጠሮ አመሩ። ከኤርምያስ ጋር ቀጠሮ ወዳደረጉበት የጨለማ ስፍራ እያመራች ነው።
ኤርምያስና ስምረት ተገናኝተዋል። ጨለማውን ተገን አድርገው ወደ ደረጀ አቅጣጫ ሲመጡ ደረጀ በርቀት አያቸው። ሲያቸው ግን ግራ ተጋባ። አይኑን ማመን አቃተው። እስከሚያውቀው ድረስ ሁለቱ ፍቅረኛሞች ተለያይተዋል። በመካከላቸው የጥላቻ ግድግዳ ቆሟል ብሎ አስቦ ነበር። አሁን ግን ኤርምያስ ስምረትን አቅፎ ተቃቅፈው ወደ እሱ እየመጡ ነው። የተቀመጠበት ቦታ ሲደርሱ ስምረት ደረጀን ስለምታውቀው በንጹሕ ልብ ሰላምታ ተለዋወጡ። ከዚያም ሦስት ሆነው የጋራ የሚመስል ወሬ እያወሩ በዚያ ጭር ባለ ጨለማ መንገድ ጉዞ ጀመሩ። ምስኪኗ ልጅ ይህች የዋ ነፍስ በእነዚህ ሁለት ወንዶች ልብ ውስጥ ምን የሞት ድግስ እንደተደገሰላት አታውቅም። በፍቅር አቅፎ እያራመዳት ባለው የኤርምያስ ክንድ ስር ሞቷን የረገዘ ምንም አይነት አሰቃቂ መሳሪያ እንደተደበቀ ፈጽሞ አልጠረጠረችም። ለቀለበት መንገድ መስሪያ ተብሎ ከታረሰው መሬት የወጣ ትልቅ የአፈር ክምር ፊታቸው ተደቅኗል። ቦታው ድቅድቅ ጨለማ ነው። የቀድሞ ወረዳ 12 ቀበሌ 16 ጽሕፈት ቤት ጀርባ ሲደርሱ ኤርምያስ ድንገት ያንን አስፈሪ ዝምታ ሰነጠቀው። ያልተጠበቀ ድምፁ ከፍ ያለና ቃላቱ የከረረ ጥያቄ ወረወረ። ግን ለምን ከዳሽኝ? አላት። ይህ ጥያቄ ከፍቅር ወይም ከቅሬታ የመነጨ አልነበረም። አስፈሪ በቀል ያረገዘ የሞት ጥላ ያጠላ ሕይወት አልባ ቃል ነበር። ስምረት በድንጋጤ መልስ ከመስጠት ተቆጠበች። ዝምታ መረጠች። ሰከንዶች ልክ እንደ ዘመናት ረዘሙ። በአካባቢው ዝር የሚል የሰው ዘር የለም። የሦስቱ ጉዞ ግን አሁንም አልተገታም። ጥቂት እርምጃዎችን በዚህ አስፈሪና ከባድ ዝምታ ውስጥ ከተራመዱ በኋላ ኤርምያስ ድንገት እርምጃውን ገታ አድርጎ ቀጥ ብሎ ቆመ። ከዚያ በኋላ የሆነው ነገር እውነቶችን በቅጽበታዊ ሰከንዶች ውስጥ የለዋወጠ ለማመን የሚከብድ ዘግናኝ ድርጊት ነበር። ኤርምያስ በድንገት የነብር ዝላይ ዘለለና ስምረት አንገቷ ላይ በጠመጠመችው ሻርፕ የገዛ አፏን አፍኖ ያለ ርኅራኄ መሬት ላይ አፈረጣት። ምስኪኗ በጀርባዋ ወደቀች። ለመጮህ ድረሱልኝ ለማለት ጊዜ አልነበራትም። ኤርምያስ ተጣድፏል። በመስሪያ ቤቱ ቱታ ውስጥ ደብቆ ያወጣው ያንን የቄራ የበሬ ብልት መቁረጫ አረሜናዊ ቢላዋ ከጀርባው መዘዘው። አይኗ እያየ የአስፈሪና በደም የጠማው ስለት የዋዋ ስምረት አንገት ላይ አረፈ። ስምረት ራሷን ከሞት መንጋጋ ለማስጣል የሞት ሽረት ትግል አደረገች። መሬት ላይ እየተንፏቀቀች ያንን የአረመኔ እጅ ለማላቀቅ የመጨረሻ ትንፋሿን ለመሰብሰብ ብትሞክርም ኤርምያስ ግን እንደ መዥገር ጠብቆ ይዟት አልለቀቃትም። ኤርምያስ የስምረትን አንገት ለዚያ ጨካኝ ስለት ከዳረገ በኋላ ሌላኛው የሞት መልአክ ደረጀ ተራውን ተቀበለ። በጀርባዋ መሬት ላይ ወደቀች ይላል ደረጀ ያንን የጭካኔ ሌሊት ሲያስታውስ። ደረጀ ነፍስ ውጪ ነፍስ ግቢ ላይ ሆና በገዛ ደሟ ተነክራ የወደቀችውን ምስኪን ስምረትን አገንቡሳ አዳመጣት። ትንፋሽ አላት እኮ ገና አልሞተችም አለው። ይህን ዘግናኝ ቃል ተናግሮ በደም የጨቀየውን ያንን ቢላዋ ከኤርምያስ እጅ ተቀበለው። ከዚያ በኋላ በዚያች የጨለማ ስፍራ የተፈጸመው ትዕይንት ሁለቱ ወጣቶች ቀን በቀን በሚሰሩበት የቄራ የእርድ ክፍል ውስጥ ከሚፈጸመው የእንስሳት እርድ በምንም ያልተለየ ነበር። የጭካኔያቸው ጥግ የሰውን ልጅ ልብ የሚያቆም አእምሮን የሚያስት ነበር። ያቺ የዋ ነፍስ፣ ያቺ ምንም የማታውቅ ምስኪን ሴት በሆዷ ከያዘችው የ6 ወር ጽንስ ጋር በጭካኔ ተገዳ በአሰቃቂ ሁኔታ ለዘላለሙ አሸለበች። የነገ ተስፋዋ፣ የሕይወት ብርሃኗ ገና ፀሐይ ሳያይ በሆዷ ውስጥ አብሯት ካለው ፍሬ ጋር በጨለማ ተዋጠ። ሁለቱ የሞት መላእክቶች የጀመሩትን የጭካኔ ግብር ከፈጸሙ በኋላ ወንጀል የሰሩበትን የንጹሕ ደም የጠጣውን ያንን ቢላዋ ወደማይታየው ጨለማ ወረወሩት። በዚያ አስፈሪ ጨለማ ውስጥ አቋርጠው ሮጡ። የዚያ ምሽት የክፋት ሥራቸውን የሰው ዓይን ባያየውም ከላይ ቁልቁል የሚመለከተው የሰማይ ከዋክብትና የሌሊቱ ድቅድቅ ጨለማ ግን የዚህ ዘግናኝ ድርጊት ሕያው ምስክሮች ነበሩ። እግሮቻቸው እስኪዝሉ በሌሊት ሲጓዙ አምሽተው ልክ ከሌሊቱ 6 ሰዓት ተኩል ላይ ሰፈራቸው ቄራ ደረሱ። የገዛ ፍቅረኛውንና የነገ ተስፋዋን አጨልሞ የመጡ አይመስሉም። ምንም እንዳልተፈጠረ ሆኑ። ያ የሰው ደም እያወዳቸው በሰው ሕይወት ተጫውተው በየቤታቸው ገብተው ዓይናቸውን በጨው ታጥበው የሌሊቱን እንቅልፍ ተኙ። አረመኔዎቹ በዚያች ሌሊት ያቀለመውን እጃቸውን በውሃ ታጥበው የደም እድፉን ቢያስለቅቁትም እጃቸው ላይ የተጣበቀው የንጹሕ ሰው ደም ግን እስከ ዘላለሙ ሊጠራ አልቻለም። የማለዳዋ ፀሐይ ብርሃኗን በአየር ጤና ሰፈር ላይ ስተፈነጥቅ ሌሊቱ በጨለማው መጋረጃ ደብቆ ያሳደረውን ያንን ዘግናኝ ምስጢር አደባባይ አወጣችው። ስልክ ደውዬ ልምጣ ብላ የወጣችውን ልጃቸውን በጭንቀት ሲፈልጉ ያደሩት ምስኪን ወላጆች የልጅ ያለህ እያሉ ሲያነቡ ያነጉት እነዚያ እናትና አባት
ያቺ አብራካቸው ክፋይ በሆዷ የነገ ተስፋዋን ያረገዘችው ልጃቸው በድን ሆና በደም ተነክራ ቤቷ በራፍ ላይ መጣችላቸው። የእናትየው አንጀት ቀድሞ የነገራቸው ያ ክፉ ስጋት፣ ያ የፈሩት መርዶ እውን ሆኖ ቤታቸውን በለቅሶ አናወጠው። ፖሊስ ወዲያው የአካባቢውን ሁኔታ ካጣራ በኋላ የምርመራ ቀስቱን ቀዳሚ ተጠርጣሪ ወዳደረገው ወደ ኤርምያስ አዞረ። ጥብቅ ክትትልም ጀመረ። የዚች የግንቦት 15 ቀን ማለዳ ፀሐይ ገና በደንብ ሳትበርድ የሰው ደም የጠጣው ኤርምያስ ምንም እንዳልተፈጠረ አይኑን በጨው ታጥቦ ቱታውን ለብሶ ወደ ሥራ ሊሄድ ሲያኮበኩብ የፖሊስ እጅ እስከነ ነፍሱ አነቀው። ቀጥታ ወደ ፖሊስ ጣቢያ በረንዳ ወረደው። ያንን ያጠራቀመውን አሰቃቂ ምስጢር፣ ያንን የጭካኔ ድርጊት ለማፍረጥረጥ ለፖሊሶቹ ጥቂት የሰዓታት ምርመራ ብቻ በቂ ነበር። ሆኖም ልምድ ያላቸውን መርማሪ ፖሊሶች ሳይቀር ጉድ ያሰኘውና ያስገረማቸው የደረጀ ነገር ነበር። ይህ ሌላኛው የሞት መልአክ የደም እጁን ደብቆ የዘመዱን መታሰር ሲሰማ ምን ሆኖ ነው ብሎ ለመጠየቅ ልክ እንደ ንጹሕ ርግብ ፖሊስ ጣቢያ ድረስ ብቅ አለ። ምንም እንዳላጠፋ ሰው ፊቱን አቀልቶ ሲመጣ ፖሊስ እሱን አድኖ ለመያዝ የሚያባክነውን ጊዜ እግሩ ራሱ መርቶት አምጥቶ ጣቢያው ደጃፍ ላይ በቁጥጥር ስር ዋለ። 12 ሰዓት ባልሞላ አጭር ጊዜ ውስጥ የዚያች ምስኪን ነፍሰ ገዳዮች በሕግ ቁጥጥር ስር ዋሉ። ያደረጉትን አረመናዊ ድርጊት በሙሉ ቃል በቃል አመኑ። የፈሰሰው የንጹሕ ደም ጮኸ። እውነትም አደባባይ ወጣች። አሁን የፍትህ ጥላና የሕግ ሰይፍ በእነዚህ ጨካኞች ላይ ለማረፍ ከላይ አንዣበበች። ኤርምያስ አንገቱን ደፍቷል። ፊቱ ላይ ያጠለቀው የጸጸት ጭንብል ግን ከልቡ የመነጨ አይመስልም ነበር። ሰይጣን ገፋፍቶኝ ነው፣ የክፋት መንፈስ አሳስቶኝ ነው እንጂማ ይህን ዘግናኝ ወንጀል ለመፈጸም በጭራሽ አስቤ አላውቅም ሲል ቃላቱን በከንቱ ይወረውራል። በሌላኛው ጥግ ደግሞ ደረጄ ያቺ አስፈሪና ጥቁር ምሽት እንዴት በደም እንደታጠበች፣ ወንጀሉን እንዴት እንደፈጸሙት ምንም ሳያስቀር ለፖሊስ መዝገብ አንድ በአንድ ያወርዶ ጀመር። የአየር ጤና ሰፈር ድባብ ተቀይሯል። የዚችም ምስኪን ነፍሰ ጡር እናት ዘግናኛ አሟሟት የሰማው የአካባቢው ነዋሪ ሐዘን አንጀቱን ክፉኛ አቁስሎታል። ሆኖም የሕዝቡ እልህና ብሶት የሌሊቱን ጨለማ ተገን አድርገው የመጡትና በዚያው በድቅድቁ ጨለማ ተውጠው ለማምለጥ የሞከሩት አረመኔዎች በፖሊስ ቁጥጥር ስር መዋላቸውን ሲሰማ እንደ በረዶ ቀዝቅዞ በውስጡ ጥቂት እፎይታ ተሰምቶታል። ያ እንደ ጠዋት ፀሐይ ብሩህ የነበረው ተስፋ የሞላበት የ6 ወር የፍቅር ጉዞ በአንድ ጀንበር ወደ አስፈሪ የሞት ድግስ ተቀየረ። ስምረት በሆዷ ሌላ ያልታደለች ነፍስ የተሸከመችው ያች ወጣት የተቋረጠውን የሕይወቷንና የልቧን ጥልቅ ምስጢር እንደታቀፈች ላትመለስ ወደዚያው ዓለም ተጓዘች። ፖሊስ የወንጀል ምርመራ መዝገቡን አጠናቆ የወንጀሉን ፈጻሚዎች የእምነት ቃልና ከቄራ የተሰረቀችውንና ለግድያ ማጠናቀቂያ የዋለችውን የደንበኛ ቢላዋ እንደ ማረጋገጫ በመያዝ ለከፍተኛ ፍርድ ቤት አቀረበ። በወቅቱ የነበረው የኢፌዴሪ ከፍተኛ ፍርድ ቤት የወንጀል ችሎት መዝገቡንና የቀረቡትን አስረጃዎች በጥብቅ መርምሮ ወንጀሉ ተራ ግድያ ሳይሆን አስቀድሞ የታቀደበት በጭካኔ የተሞላና አንዲትን ነፍሰ ጡር ሴት ከማኅፀኗ ጽንስ ጋር በአንድነት ያጠፋ ከባድ የነፍስ ማጥፋት ወንጀል መሆኑን ፍርድ ቤቱ አረጋግጧል። በችሎቱ ላይ የተሰጠው የመጨረሻ የቅጣት ውሳኔም እንደሚከተለው ነበር። አንደኛ ተከሳሽ ኤርምያስ ባሳየው የጭካኔ ጥግ ፍቅርን ወደ በቀል በመለወጥ አስቀድሞ አቅዶና ተዘጋጅቶ በፈጸመው በዚህ ዘግናኝ ድርጊት ፍርድ ቤቱ ምንም አይነት ማቅለያ ምክንያት ሊቀበል አልቻለም። ሰብአዊነት የጎደለው ድርጊቱ የወንጀሉን ክብደት ከፍ ስላደረገው ችሎቱ በሙሉ ድምፅ የሚከተለውን ውሳኔ ያስተላለፈ። ውሳኔ ኤርምያስ 37 ዓመት ጽኑ እስራት እንዲቀጣ የተወሰነበት ሲሆን በኋላ ላይ ግን መዝገቡ በይግባኝ ታይቶ የወንጀሉ አፈጻጸም ማኅበረሰቡን ያስደነገጠ በመሆኑ ቅጣቱ ወደ ዕድሜ ልክ ጽኑ እስራት እንዲቀየር ተወሰነ። ሁለተኛ ተከሳሽ ደረጄ ወንጀሉን ከማቀድ ጀምሮ በቦታው ተገኝቶ የኤርምያስን የጥላቻ እሳት በማቀጣጠል በመጨረሻም ስምረት ገና በሕይወት እያለች ቢላውን ተቀብሎ የሞት ፍርዷን ስላረጋገጠ ፍርድ ቤቱ እኩል ተጠያቂ አድርጎታል። ውሳኔ ደረጄ የወንጀሉ ቀጥተኛ ተባባሪና ፈጻሚ በመሆኑ ያለምንም የቅጣት ማቅለያ በ25 ዓመት ጽኑ እስራት እንዲቀጣ ተበይኖበታል። የተወደዳችሁ አድማጮቻችን ለዛሬ የያዝነው የወንጀል ምርመራ ታሪካችን በዚህ ተፈጽሟል። እስከ ፕሮግራሙ ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንኩ በቀጣይ በሌላ እውነተኛ አስተማሪ የወንጀል ታሪክ እስክንገናኝ ድረስ ሰላም ቆዩ።